ትንሽ ልጃችን በእንግሊዝኛ ትምህርት ደከም አለ። በእንግሊዝኛ ብቻ ሳይሆን በሂሳብም እኮ ደከም ብሎ ሱንቶ በእናቱ ወጥቶ ነው። የልጃችሁን ውጤት ለማሻሻል ምን አቅዳችሁ ነው የመጣችሁት? እኮ እሱን ልንመካከር ነው የመጣነው። ምን እናርግ? እኔ ልጄ በጣም ከጓደኞቹ በላይ በጣም ጎበዝ ተማሪ እንዲሆን እፈልጋለሁ። ይሆናል። ባለፈው ሴሚስተር አሁን 12ኛ ነው የወጣው። በጣም ጥሩ ላይ እኮ ነው ያለው። ያ ማለት እኮ ከ13 ተማሪ እኮ ነው አይደል እንዴ? ወድቋል ማለት እኮ እዚህ ጋር እንኳን ተዛዛት ሞደል እንኳን አይወድቅም። የወር ክፍያውን በአግባቡ እየከፈላችሁ አይደል? አንተ ማለት እኮ የመጨረሻው ሰነፍ ሰው ነህ። እኔ አዎ አንተ ማታ አሁን ሆስፒታሊቲ ምን ማለት ነው ብሎ ሲጠይቅ ምን ብለን ይመለስክለት? ክሊኒክ ነው። ተሳስተሃል። አዎ ተሳስተሃል። ክሊኒክ በእንግሊዘኛ ነው። ሆስፒታሊቲ በአማርኛ ሐኪም ቤት ነው። እኔም እንግዲህ ለልጄ በደንብ ጎበዝ አስጠኝና በጣም መልካም አባት ነኝ። ሚስት ታድላ በጣም ደግሞ እሷም ከኔ የጎደለውን የምትሞላ እኔ አልሳሳትም። እውነቱን ነው የምነግራቸው አልሳሳትም። ግን እንደ ብሳሳት እንኳን የምታርመኝ እሷ ነች። እናት መርቃለች አንተ? በሚገባ መርቃኛለች። ለዛም ነው ልጄ የትምህርት ቤቱ ኮከብ ተማሪ። አባዬ እማዬ አማርኛ ደብተሬ የቆብ ደብተር መስራት አስቤዛ ጻፈችበት። በደንብ ስላላየችው ነው የሚሆነው። ስላላየችው ነው። አይ አባቴን አንብብልኝ ስለው ዝም ብለሽ ተጠቀምበት ብሎኝ አለች። በቃ አሁን ከእንግዶች ጋር ነኝ። እሺ አሁን ውጣ። አባዬ የሂሳብ መምህራችን የቤት ስራውም ልክ አይደለም ድምሩም ትክክል አይደለም ብላ ወላጅ አንጣለች። እና በስርዓቱ አይታ አትሰራ። አንተ እኮ ነው የሰራልኝ።